አባባል አለ። በዝንጀሮ ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የዝንጀሮ መንጋ ይሻላል። በሰራት በራሱ አገር ላይ ተሳዳጅ፣ ተዘራፊ፣ ሟች ሆኖ ለ30 ዓመት ቆይቷል። ያለፉትን እንኳን ብንተዋቸው የመጀመሪያዎቹን እንኳን ብንተዋቸው በጫካ በነበረበት ሰዓት ወያኔ በወልቃይትና በሌሎች ቦታዎች ላይ በሁመራ ላይ የሰራውን ግፍ እንኳን ብንቶ በዚህ በ30 ዓመት እንኳን የሰራው ኃጢያት ተዘርዝሮ የሚያልቅ አይደለም። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለአያሌ ዘመናት የኢትዮጵያዊነት መታወቂያ የሀገር ግንባታ ዋና ምሰሶና ለሉዓላዊነት ደሙንና አጥንቱን የገበረው የአማራ ሕዝብ ዛሬ ላይ የመኖርና የህልውና መብቱን ለማስከበር ሲንቀሳቀስ ሀገር አፍራሽ ተደርጎ መከሰሱ በወቅታዊ የኢትዮጵያ ፖለቲካ ውስጥ ትልቁ ተቃርኖ ሆኗል። ለመሆኑ የአማራ ብሔርተኝነት ከብሶትና ከቁጭት ባለፈ የመከላከልና የህልውና ባህሪው ምንድነው? ደካማ አማራ ደካማ ኢትዮጵያን ይፈጥራል ወይንስ ጠንካራ አማራ ለሀገር አንድነት ዋስትና ነው? የህልውና ትግሉን የሀገር መፍረስ ምክንያት አድርገው ለሚከሱ ወገኖች በምክንያትና በታሪክ ላይ የተመሰረተው ምላሽ ምንድነው? ዛሬ በእነዚህ አንገብጋቢና ታሪካዊ ጉዳዮች ዙሪያ የተዘጋጀውን ጥልቅ ሚዛናዊና እጅግ ማራኪ ትንታኔ ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። አብሮነታችሁ ብርታታችን ነው። ስጋትና ትንሣኤ፣ የአማራ ብሔርተኝነት አስፈላጊነትና ሚና። የአንድ ማህበረሰብ ንቃተ ህሊና የሚቀረጸው በታሪኩ ሂደት አሁን ባለው ነባራዊ ሁኔታ እና በወደፊት ስጋቶቹ እንዲሁም ተስፋዎቹ ላይ ነው። ባለፉት ጥቂት አስርት ዓመታት በኢትዮጵያ ፖለቲካ ምህዳር ውስጥ የጎላ ስፍራ እየያዘ የመጣውና እጅግ አነጋጋሪ ከሆኑት ጉዳዮች አንዱ የአማራ ብሔርተኝነት ነው። ይህ የአስተሳሰብ ለውጥ ዝም ብሎ በአጋጣሚ የተከሰተ ሳይሆን ከግዙፍ ታሪካዊ ሽግግሮችና ወቅታዊ ፈተናዎች የፈለቀ ማህበራዊና ፖለቲካዊ እውነታ ነው። የአማራ ብሔርተኝነት ለምን አስፈለገ? ዓላማውስ ምንድነው? ለኢትዮጵያስ ህልውና ምን ትርጉም አለው? የሚሉትን ነጥቦች በዝርዝር እንቃኛለን። ከኢትዮጵያዊነት ወደ አማራነት የታሪክ ሽግግር ለረጅም ዘመናት የአማራ ማህበረሰብ ራሱን ከግለሰብ አልፎ በብሔር ማንነት ደረጃ የመደራጀት ፍላጎት አልነበረውም። ለዚህም ዋናው ምክንያት አማራነትና ኢትዮጵያዊነት ተወራራሽና የማይነጣጠሉ ተደርገው በመወሰዳቸው ነው። አማራው ሰፊውን የሀገሪቷን ታሪክ፣ ባህልና ስነ መንግስት በመቅረጽ ረገድ የነበረው ሚና ከፍተኛ በመሆኑ ልዩ የማንነት ፖለቲካ ውስጥ መመሸግን እንደ አላስፈላጊ አልፎ ተርፎም እንደ ጠባብነት ይመለከተው ነበር። ሆኖም ግን ከ1983 ዓመተ ምህረት በኋላ የተዘረጋው የብሔር ማንነትን መሰረት ያደረገው የፌዴራሊዝም ስርዓት ይህንን ስሌት ቀየረው። ሌሎቹ ማህበረሰቦች በብሔራቸው ተደራጅተው መብታቸውን ሲያስከብሩ፣ አማራው ግን በተበታተነና በማንነቱ ባልተደራጀ መልኩ እንዲቀጥል ተደረገ። ይህ ሁኔታዎች ያለመመጣጠን የብሔርተኝነቱን መፈጠር የመጀመሪያ ብልጭታ ሰጠው። የአማራ ብሔርተኝነት አስፈላጊነት። የአማራ ብሔርተኝነት መነሳት ጥቅም ፍለጋ ወይንም ሌላውን ለመጨቆን የመጣ ሳይሆን የመከላከልና የህልውና ባህሪን ያለው ነው። አስፈላጊነቱም በሚከተሉት ዋና ዋና ምክንያቶች ላይ ይመረኮዛል። አንደኛው የህዝብን ደህንነትና ህልውና ማስጠበቅ። ባለፉት 30 ዓመታት በተለያዩ የሀገሪቱ ክፍሎች የሚኖሩ የአማራ ተወላጆች በማንነታቸው ብቻ ያነጣጠረ ጥቃት፣ መፈናቀልና እንግልት ደርሶባቸዋል። ማህበረሰቡ በእነዚህ አስቸጋሪ ወቅቶች መከታ የሚሆን ድምጽ የሚሆንና መብቱን የሚያስከብር ጠንካራ የፖለቲካና ማህበራዊ ስብስብ እንደሚያስፈልገው ተገነዘበ። ስለዚህ ብሔርተኝነቱ
በመጀመሪያ ደረጃ የህዝብን የመኖር መብትና ደህንነት ለመጠበቅ የተነሳ ጋሻ ነው። ሁለተኛ፣ ታሪካዊ ትረካዎችን ማስተካከልና እውነትን ማውጣት። በኢትዮጵያ የፖለቲካ ታሪክ ውስጥ አማራው ጨቋኝና አስጨቋኝ ተደርጎ የተሳለበት የተዛባ ትረካ ሰፍሮ ቆይቷል። ይህ ድምዳሜ ግን የገበሬውን የባዶ እግሩንና የድሃውን አማራ የኑሮ እውነታ ያገለለ ነበር። የአማራ ብሔርተኝነት አስፈላጊነቱ ይህንን የተዛባ ታሪክ በማረም የአማራ ህዝብም እንደ ማንኛውም የኢትዮጵያ ህዝብ ሲበዘበዝ ሲሰደድና መስዋዕት ሲሆን የኖረ ህዝብ መሆኑን ለዓለም ለማሳወቅና እውነተኛውን የታሪክ ገጽታ ለመመለስ ነው። ሶስተኛው ፍትሃዊ የሀብትና የፖለቲካ ውክልና ማረጋገጥ። በህዝብ ቁጥሩ በቆዳ ስፋቱና ለሀገር ባበረከተው አስተዋጽኦ ልክ አማራው በኢኮኖሚና በፖለቲካው መስክ ተገቢውን ድርሻ እንዲያገኝ ማድረግ የብሔርተኝነቱ ሌላው ግብ ነው። የክልሉን ልማት ማፋጠን፣ የኢንቨስትመንት ፍሰትን መሳብና የወጣቱን የሥራ አጥነት ችግር መቅረፍ የሚቻለው በማንነቱ ላይ የሚበቃ ንቃትና ቁርጠኝነት ያለው አመራርና ማህበረሰብ ሲፈጥር ብቻ ነው። አራተኛ ባህል፣ ቋንቋ እና ቅርሶችን ጠብቆ ማቆየት። የአማራ ህዝብ የረጅም ዘመን ስልጣኔ የሥነ ጽሑፍ ማለትም የግዕዝና አማርኛ እንዲሁም የኪነ ህንፃ ለምሳሌ ተጠቃሽነት ስናደርግ ላሊበላና ጎንደር፣ በቀጣይም የሙዚቃና የሃይማኖት ቅርሶች ባለቤት ነው። እነዚህን እሴቶች ተንከባክቦ ለቀጣዩ ትውልድ ለማስተላለፍና በዲጂታሉ ዓለም ጭምር ተወዳዳሪ አድርጎ ለማውጣት የማንነት ኩራትና የጋራ ትብብር የብሔርተኝነትን ስሜት ወሳኝ ሚና ይጫወታል። ማራኪው የአማራ ብሔርተኝነት ገጽታ። ሚዛናዊነት የአማራ ብሔርተኝነትን ልዩና ማራኪ የሚያደርገው ካለፈበት ታሪካዊ እውነታ የተነሳ ሀገራዊ ራዕይን ያቀፈ ብሔርተኝነት የመሆን ዝንባሌው ከፍተኛ መሆኑ ነው። አማራው ጠንካራ ሆኖ መደራጀቱ ለኢትዮጵያ መፍረስ ሳይሆን ለኢትዮጵያ መጽናት መሰረት ነው ተብሎ ይታመናል። ደካማ አማራ ደካማ ኢትዮጵያን ይፈጥራል። ጠንካራና በራሱ የሚተማመን አማራ ግን ከሌሎች ወንድም ህዝቦች ጋር እጅ ለእጅ ተያይዞ ፍትሃዊና የበለጸገች ሀገርን መገንባት ይችላል። ይህ አስተሳሰብ ሌላውን በማግለል ወይንም በጥላቻ ላይ የተመሰረተ ሳይሆን የራስን መብት አስከብሮ የሌላውን መብት በማክበር ላይ የሚያተኩር ሚዛናዊ እይታ ነው። የወደፊት ተግዳሮቶችና መውጫ መንገዶች። የአማራ ብሔርተኝነት ጉዞ ሙሉ በሙሉ አልጋ በአልጋ የተነጠፈ አይደለም። ስኬታማና ፍሬያማ እንዲሆን የሚከተሉትን ነጥቦች ማጤን ይኖርበታል። ከስሜታዊነት ወደ ዕውቀት መሸጋገር። ብሔርተኝነቱ በብሶትና በቁጭት ላይ ብቻ ሳይሆን በስትራቴጂ፣ በኢኮኖሚ ጥንካሬ፣ በዲፕሎማሲና በሐሳብ የበላይነት ላይ የተገነባ መሆን አለበት። ዲጂታል ሚዲያና የትረካ ሥራ። አሁን ባለው የቴክኖሎጂ ዘመን የህዝብን ታሪክና ወቅታዊ በደሎች ለዓለም አቀፉ ማህበረሰብ በተደራጀና በማራኪ ቋንቋ ማቅረብ፣ ለምሳሌ በስነ ጽሑፍ፣ በቪዲዮና በፖድካስት ወሳኝ ነው። ውስጣዊ አንድነትን ማጠናከር። በተለያዩ አካባቢዎች የሚኖረውን የአማራ ህዝብ ስነ ልቦናዊ አንድነት ማጠናከርና ልዩነቶችን በውይይት መፍታት ተገቢ ነው። በአሁኗ ኢትዮጵያ ውስጥ ከሚስተዋሉት ትልልቅ የፖለቲካ ፓራዶክሶች አንዱ ለአያሌ ዘመናት የኢትዮጵያዊነትን መታወቂያና የሀገር ግንባታ ዋና ምሰሶ ተደርጎ የሚወሰደው የአማራ ህዝብ ዛሬ ላይ ህልውናውን ለማስከበር የሚያደርገው እንቅስቃሴ ሀገር አፍራሽነት ተደርጎ በአንዳንዶች መፈረጁ ነው። ይህንን ክስተት በበሰለ ፖለቲካዊና ታሪካዊ እይታ ስንመረምረው ክሱ መሰረታዊ የሆኑ የጽንሰ ሐሳብ ግድፈቶች እንዳሉበትና የወቅቱን ነባራዊ እውነታ ካለመረዳት ወይንም ሆን ብሎ ካለማስተዋል የሚመነጭ መሆኑን እንረዳለን። ለቀረቡት ክሶች ምላሽ የሚሆኑ ዋና ዋና መከራከሪያዎችን እንደሚከተለው በዝርዝር እንቃኛቸዋለን። ኢትዮጵያዊነት ያለ ህዝብ ህልውና ሊቆም አይችልም። አንዳንዶች ሀገር የሚለውን ረቂቅ ሐሳብ በውስጧ
ከሚኖሩ ህዝብ ነጥለው ይመለከቱታል። ነገር ግን ሀገር ማለት መሬቱና ተራራው ብቻ ሳይሆን ህዝቡም ነው። ህዝብ ሳይኖር ሀገር ሊኖር አይችልም። የህልውና ቅድሚያ መብት የአማራ ህዝብ እያደረገ ያለው ትግል የህልውና ትግል ነው። ይህ ማለት የመኖር በማንነቱ ምክንያት ከመፈናቀል ከመታረድና ከመሳደድ የመትረፍ ትግል ነው። አመንክንዮው ምላሽ አንዳንድ ማህበረሰብ የመኖር መብትህን ደህንነትህን በዝምታ መስዋዕት አድርገህ ያለበለዚያም ሀገር ትፈርሳለች ማለት ፍጹም ፍትሃዊነት የጎደለው አቀራረብ ነው። የሰው ልጅ መጀመሪያ በህይወት የመኖር መብቱ ሲከበር ነው ስለ ሀገር አንድነትና ትልቅነት ማሰብ የሚችለው። ስለዚህ የህልውና ትግሉ ሀገርን የማፍረስ ሳይሆን የሀገሪቱ ትልቁ አካል የሆነውን ህዝብ የማዳን ትግል ነው። ጠንካራ አማራ ለጠንካራ ኢትዮጵያ የምሰሶና የማገር ምሳሌ ነው። በቤት ግንባታ ውስጥ ምሰሶው ካልጠነከረ ማገሩ ሊቆም አይችልም። ማገሩም ከሌለ ቤቱ ቤት ሊባል አይችልም። የአማራ ህዝብና የኢትዮጵያ ህልውናም እንደዚሁ የተሳሰረ ነው። የኃይል ሚዛን መስተካከል ባለፉት 3 አስርት ዓመታት በኢትዮጵያ የተዘረጋው የፖለቲካ መዋቅር አማራውን ማህበረሰብ ያገለለ ያዳከመና በማንነቱ ምክንያት ለጥቃት ያጋለጠ ነበር። ደካማ፣ የተፈናቀለ፣ በኢኮኖሚ የደቀቀና በስነ ልቦና የተሸበረ አማራ ባለበት ሁኔታ ውስጥ ጠንካራና የተረጋጋች ኢትዮጵያን መገንባት አይቻልም። የመደራደር አቅም የአማራ ህዝብ ራሱን መከላከል መቻሉና ጠንካራ ኃይል ሆኖ መውጣቱ በሀገሪቱ የወደፊት ዕጣ ፈንታ ላይ ሚዛናዊና ፍትሃዊ ድርድር እንዲኖር ያደርጋል። ይህ ደግሞ ማንም የበላይ ማንም ደግሞ የበታች የማይሆንባት ሁሉንም እኩል የምታቅፍ እውነተኛ ዲሞክራሲያዊት ሀገር ለመመስረት ወሳኝ ቅድመ ሁኔታ ነው። ኢትዮጵያኒዝም እንደ ጭንብል መጠቀም የአማራን የህልውና ትግል የሚኮንኑ አንዳንድ ወገኖች ኢትዮጵያዊነትን የሚያራምዷት ካላቸው እውነተኛ የሀገር ፍቅር የመነጨ ሳይሆን አሁን ያለውን ፍጹም ፍትሃዊነት የጎደለውን የፖለቲካ ስርዓት የማስቀጠል እንደ ፖለቲካዊ ጭንብል በመጠቀም ሊሆን ይችላል። የአንድ ወገን ትረካ እነዚህ ወገኖች አማራው በማንነቱ ምክንያት ሲገደልና ሲፈናቀል ስለ ሀገር አንድነት ሲሉ ዝምታን ይመርጣሉ። ህዝቡ ግን መበደሉ አንገፍግፎት መብቴን ላስከብር ብሎ ሲነሳ ሀገር ሊያፈርስ ነው የሚል የሐሰት ክስ ይሰነዝራሉ። እውነተኛ ኢትዮጵያዊነት፣ እውነተኛ የሀገር ወዳድነት ፖለቲካ የሁሉንም ዜጎች እኩልነት፣ ደህንነትና ፍትሃዊነት ተጠቃሚነት የሚሻ ነው። የአንዱን ማህበረሰብ መከራና ሲቃይ እየሸፈኑ ወይንም እያጣጣሉ ስለ ሀገር አንድነት ማውራት የስሙላ ኢትዮጵያዊነት እንጂ እውነተኛ አንድነትን አይፈጥርም። የታሪክ እውነታ አማራው የሀገር ግንባታ እንጂ የሀገር ማፍረስ ታሪክ የለውም። የአማራ ህዝብ በታሪክ ሂደት ውስጥ የራሱን ነፃ መንግስት ወይንም የራሱን ብቻ ጥቅምና ክልል አጥርቶ ለመውጣት የታገለበት የታሪክ አጋጣሚ የለም። ይልቁንም ደሙንና አጥንቱን የገበረው ለጠቅላላው የኢትዮጵያ ሉዓላዊነት ነፃነት ነው። ታሪካዊ ማረጋገጫ ከአድዋ እስከ ካራማራ፣ ከውጭ ወራሪዎች እስከ ሀገር ውስጥ ከፋፋይ ኃይሎች ድረስ አማራው ከሌሎች ወንድም ህዝቦቹ ጋር በመሆን ግንባር ቀደም መስዋዕትነትን ከፍሏል። ይህ ማህበረሰብ ዛሬም ቢሆን የሀገር ማፍረስ አጀንዳ የለውም። የትግሉ ግብ ወቅታዊ ትግል የመገንጠል ወይንም ሌላውን የመጨቆን ዓላማ የለውም። ይልቁንም እኔም ሰው ነኝ፣ በሀገሬ ላይ በማንነቴ ልሰደድና ልታረድ አይገባኝም፣ መዋቅራዊ ፍትህ ያስፈልገኛል የሚል ህገ መንግስታዊና ሰብአዊ ጥያቄ ነው። ይህ ጥያቄ ደግሞ ሀገርን የሚያፈርስ ሳይሆን ስርዓት የሚያስይዝ ነው። የአማራ ህዝብ የህልውና ትግል ለኢትዮጵያ መፍረስ ምክንያት ሳይሆን ኢትዮጵያ በጽኑ መሰረት ላይ እንድትቆም የሚያደርግ የቁጭትና የንቃት ትንሣኤ ነው። ማህበረሰቡ ራሱን መከላከል መቻሉና መብቱን ማስከበሩ ወደፊት ለሚመጣው ዘላቂ ሰላምና ፍትሃዊ የኃይል ሚዛን ብቸኛ ዋስትና ነው። ስለዚህ ትግሉን ሀገር አፍራሽ አድርገው የሚከሱ ወገኖች እውነታውን ተረድተው ሰላምና አንድነት ሊመጣ የሚችለው የህዝብን የህልውና ጥያቄ በማፈን ሳይሆን
ለጥያቄው ተገቢውን የፍትህ የእኩልነት ምላሽ በመስጠት ብቻ መሆኑን ሊገነዘቡ ይገባል። ጠንካራ አማራ ማለት ለኢትዮጵያ ስጋት ሳይሆን የሀገሪቱ ሉዓላዊነትና የአንድነት ታማኝ ዘብ ነው። በአጭሩ የአማራ ብሔርተኝነት መነሳት የጊዜው ግድ የፈጠረው የህዝብን ህልውና ለማስከበር ታሪካዊ ፍትህን ለመመለስና ፍትሃዊ ተጠቃሚነትን ለማረጋገጥ የመጣ አስፈላጊ የንቃተ ህሊና ለውጥ ነው። ይህ ንቅናቄ ራሱን ከጥላቻና ከጽንፈኝነት አውጥቶ በእውቀትና በልማት ላይ ሲያተኩር ለአማራ ህዝብ ብቻ ሳይሆን ለጠቅላላው የቀጠናው ሰላምና መረጋጋት ታላቅ አዎንታዊ አቅም የመሆን እምቅ ችሎታ አለው። ባጭሩ ሰላምና አንድነት ሊመጣ የሚችለው የህዝብን የህልውና ጥያቄ በማፈን ወይንም በማጠልሸት ሳይሆን ለጥያቄው ተገቢውን የፍትህና የእኩልነት ምላሽ በመስጠት ብቻ ነው። ጠንካራ አማራ ማለት ለኢትዮጵያ ስጋት ሳይሆን የሀገሪቱን ሉዓላዊነትና የአንድነት ተአማኝ ዘብ ነው። የተወደዳችሁ ተመልካቾቻችን የዛሬው ጥልቅ ትንታኔያችን ይህንን ይመስል ነበር። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? የአማራን የህልውና ትግል እና የሀገሪቱ የወደፊት ዕጣ ፈንታ እንዴት ይቃኛል? ያላችሁን በሳል አስተያየት ከታች በኮሜንት መስጫው ሳጥን ላይ እንድታካፍሉን በአክብሮት እንጋብዛለን። ይህ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ በየሳምንቱ የሚለቀቁትን በሳል ትንታኔዎችና የታሪክ ዝግጅቶች እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለነበረን ቆይታ ከልብ አመሰግናለሁ። አብሬያችሁ የነበርኩት ብርሃን ይግዛው ነኝ። በሌላው ውብ ዝግጅት በድጋሚ እስከምንገናኝ ድረስ ሰላምና ፍቅር፣ አንድነት ለሀገራችን። መልካም ቆይታ።